በትላንትናው ዕለት በማህበራዊ ትስስር ገጽ ላይ በስፋት ስንጋራቸው ከነበሩ መረጃዎች አንዱ እንግዲህ የገና በዓል እንዲሁም ደግሞ ያው የፈረንጆቹ አዲስ ዓመት መሆኑ ይታወቃል። በተለይ በሀገራችን ላይ በርካታ ዓለም አቀፍ ተቋማት ይገኛሉ። ለነርሱም ብሎም ደግሞ በመላው ዓለም ለሚገኙ በዓሉን ለሚያከብሩ ሁሉ የመልካም ምኞት ልውውጦችን ስንመለከት የነበረበት ነው። በዚህም ጠቅላይ ሚኒስትር አብይ አህመድ እንዲሁም ደግሞ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ያው በሀገራችን ላሉ እንዲሁም በዓለም አቀፍ ለሚገኙ የበዓሉ አክባሪዎች የመልካም ምኞታቸውን የገለጹበት ነው። በተለይም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ መልካም የገና በዓልን ለዓለም አቀፍ አክባሪዎች በሙሉ ተመኝተዋል። በተለይም ይህ ወቅት የሚያስታውሰን በመልካምነት ድንበር ተሻጋሪ መሆኑን ነው ሲሉም ባሰፈሩት መልእክት ላይ ለመመልከት ችለናል ማለት ነው። ያው በርካቶች ሲቀባበሉት የነበረ ነው። መልካም ምኞታቸውንም ሲያሰፍሩበት የነበረ ልጥፍ ነው። በተለያዩ ተቋማትም የፈረንጆቹን ገና ምክንያት በማድረግ ተቋማትም የራሳቸውን አከባበር ሲያደርጉ ነበር። ልክ ነው። እኛም እንኳን አደረሳችሁ። ልክ ነው። በተለያዩ አንቺም እንዳልሽው እንግዲህ የጎርጎሮሳውያንን ካላንደር የሚጠቀሙ ተቋማት አሉና ወደ እነሱ ስናመራኛም በተለያዩ መልኩ እንግዲህ ያሸበረቁ የገና ዛፎችን ስንመለከትበት የነበረ ነው። ያው በትላንትናው ዕለትም ያው የመልካም ምኞት ልውውጦች ሲደረጉ የነበረበት ነው የትስስር ገጾች ላይ። ሌላው ከዚህ ጋር ተያይዞ እንግዲህ የገና በዓል እሳቤው መነሻው አንድ ቢሆንም ግን ደግሞ በዓለማችን ላይ በተለያየ መልኩ እንደየማህበረሰቡ አመለካከትና እሳቤ እንደሚከ በር ይታወቃል። ከነዚያ መካከል የተመረጡትንና ትንሽ ፈገግ የሚያሰኙትን ደግሞ ለተመልካቾቻችን የምናደርስ ይሆናል። ያው እንግዲህ በሁለተኛው የዓለም ጦርነት ወቅት ብሪታንያ ለኖርዌይ መንግስት ጥብቅ የሆነች አጋር ነበረች ወይም ደግሞ በብርቱ ስታግዛት ነበረች። በዛ ወቅት እንግዲህ ኖርዌይ ደግሞ በናዚ ቁጥጥር ስር ትገኝ ነበረ። ታዲያ ያ ወቅት ካበቃ በኋላ ለዚች ብርቱ አጓራ እንደማመስገኛ እንደሚሆን ከአውሮፓውያኑ 1947 ጀምሮ እጅግ በጣም ውብ የሆነ የገና ዛፍ ስጦታን ስታበረከትላት የቆየችበት ነው። በአሁኑም ዓመት እንግዲህ ወደ 25 ሜትር ርዝመት ያለው የገና ዛፍን የላከችበት ነው። ይህ እንግዲህ በብሪቴን አንዱ ተጠባቂ ሁነት ነው። በኖርዌይ ደግሞ ያው በዋዜማው ይህንን ዛፍ ከላከች በኋላ እነሱ ጋር ደግሞ የተለየ አመለካከት እንዳላቸው መረጃዎች ያሳያሉ። ነዋሪዎች እንግዲህ ወይም ደግሞ የኖርዌይ ዜጎች ወደ መኝታ ከመሄዳቸው በፊት መጥረጊያዎችን ይደብቃሉ። በዚህም እንግዲህ በገና በዓል ዋዜማ የተለያዩ መናፍስቶች ስለሚንቀሳቀሱ ለመንቀሳቀሻ ይጠቀሙበታል የሚል እንግዲህ ለአመታት የዘለቀ ሀሳብ ያላቸውና ያው ለነሱ እንዳያግዛቸው በማለት መጥረጊያዎቻቸውን እንደሚደብቁ አይ መጥረጊያ ነው፣ ያው በመጥረጊያ ነው እንደ መቅዘፊያ ይጠቀሙታል ወይም ደግሞ እንደ መጓጓዣ ይጠቀሙታል ብለው በማሰብ ወደ መኝታቸው ከመሄዳቸው በፊት መጥረጊያቸውን የሚደብቁበት ረጅም ዓመታትን የተሻገረ ሁነት ወይም ደግሞ ባህል እንዳላቸው በመረጃ ተመላክቷል። ሌላው ደግሞ ያው በቼክ ሪፐብሊክ ነው። ያው በዓሉ እንደሚታወቀው የተለያዩ ምግቦች የሚሰሩበት ሙዚቃው አለ፣ ዳንሱ አለ። ከዚህ ጎን ለጎን ደግሞ በቼክ ሪፐብሊክ የጫማ ውርወራ ደግሞ ባህል አለ። እኛ የገና ጨዋታ እንደምንለው በተለይም የቼክ ሪፐብሊክ ሴቶች ያላገቡ ከሆኑ በዚህ ዓመት ትዳር እንይዛለን ወይም አንይዝም የሚለውን የሚገምቱት እንግዲህ የበዓሉ ዕለት ነው። ወደ በር እንግዲህ በቤታቸው ውስጥ ወደሚገኝ በር ፊት ለፊት በመቆም ጫማ ይወረውራሉ። የጫማው የፊት ለፊት ቅርጽ እንግዲህ ወደ በሩ ከሆነ በዚህ ዓመት ያው የላጤነት ህይወታቸው እንደሚያበቃ ነው የሚያምኑት። ከዛ በተቃራኒው ግን የጫማው ደግሞ የኋለኛ ክፍል ወደ በሩ ከሆነ ያው በዛ ዓመት የትዳር ህይወት አንመሰርትም የሚል እሳቤ እንዳላቸው እንግዲህ በመረጃችን ተመላክቷል። ሌላው እንግዲህ የሜክሲኮ ነው። ደግሞ በሜክሲኮ ያው ሜክሲኮ ትልቅ የቢራ አምራች ሀገር መሆኗ ይታወቃል። ታዲያ ከገና ጋር ተያይዞ ቀደም ሲል እንዳልኩት እንግዲህ ወዳጅ ዘመድ ሰብሰብ ብሎ ያው ጨዋታው በሚደራበት ወቅት ለገና በዓል ብቻ ብላ የምታመርተው ልክ ገና ወቅቱ ሲቃረብ ጀምሮ ለገበያ የሚቀርብ አንድ ቢራ አላት። ይሄም ደግሞ ኖቼ ቡዌና ይባላል። እንግዲህ አቻ ፍቹ መልካም ምሽት ወይም ደግሞ ቅዱስ ምሽት እንደማለት ነው። ገና ሊደርስ አካባቢ ነው ወደ ገበያ ላይ የሚቀርበው። እጅጉን ተወዳጅ ነው። ታዲያ ከገናም በኋላ ከገናም ደግሞ በፊት ባሉት ጊዜያቶች ውስጥ የማይመረት ይህንን ቢራ እንግዲህ ዜጎቿ እያጣጣሙ በድምቀት ከወዳጅ ዘመዶቻቸው ጋር እስከ እኩለ ሌሊት የዘለቀውን ክብረ በዓላቸውን እንደሚያከብሩ መረጃዎች ያሳያሉ
ማለት ነው። አንድ እንግዲህ የመጨረሻ ለተመልካቾቻችን እናድርስና ወደ ተከታዩ መረጃ የምናልፍ ይሆናል። ሌላው እንግዲህ ፊንላንዶች ናቸው። ፊንላንዶች የገና በዓል ሲቃረብ በተለይም ከዋዜማው ከዚያም በፊት ባሉት ቀናቶች ውስጥ በህይወት የሌሉ ወዳጅ ዘመዶቻቸው ወደሚገኙበት የመቃብር ስፍራ በማምራት የሻማ ማብራት ስነ ስርዓት ያካሂዳሉ። በተለይም እንግዲህ የአየሩ ጠባይ ቀዝቃዛ በመሆኑ በረዶ ይሰራል እዛ አካባቢ ላይ። እዛ ደግሞ እነሱ ሻማ ሲያበሩ የሚፈጥረው ገጽታ እጅጉን ውብ የሆነ ስለመሆኑም በመረጃችን የተመላከተ ጉዳይ ነው። ያው እኔ የተወሰኑትን ይዤ መጣው እንጂ በዓለማችን ላይ የተለያየ ቀለም ያላቸው እንደየ ማህበረሰቡ ደግሞ የሚቃኙ የገና በዓል አከባበሮች እንዳሉ በትላንትናው ዕለት አንድም የተጋራንበት ነው። ሌላው እንግዲህ ያው በትላንትናው ዕለት ከተጋራናቸው መረጃዎች መካከል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ካቶሊክ ቤተክርስቲያን ኢኩስታ የከፍተኛ ትምህርት ተቋምን ስለመጎብኘታቸው ተመልክተናል። ያው የሃይማኖት ተቋማት እንግዲህ ምእመኖቻቸውን በተለያየ መልኩ ከመቅረጽ ባሻገር ደግሞ በልማት ላይ የሚሳተፉ እየሆኑ መምጣታቸው የሚታወቅ ነው። ከዚህ ጋር ተያይዞ በተለይም ይህ ተቋም ደግሞ ለጤናው ዘርፍ መነቃቃትን መመራመርን ደግሞ የሚያበረታታ ሊሆን እንደሚችል ምክትል ጠቅላይ ሚኒስትሩ በትስስር ገጻቸው ላይ ባሰፈሩት መልእክት ለመመልከት ችለናል። ያው እንግዲህ ተቋሙ የሚገኘው በሸገር ከተማ ለቡ አካባቢ ነው። በዚያም ተገኝተው በተቋሙ ያለውን ነገር ለመመልከት ችለዋል። በተለይም መንግስት የጀመራቸውን የልማት ስራዎች ደግሞ ለማገዝ የራሱ የሆነ አንደምታ እንደሚኖረውም ነው ምክትል ጠቅላይ ሚኒስትሩ የተናገሩት። ከዚህ ጋር ተያይዞ በተለይም ይህንን በመገንባት ሂደት ውስጥ ቦታ ከመስጠት ጀምሮ ለተደረጉ እገዛዎች ቁሳቁሶችን በማሟላት ውስጥም የተደረጉ እገዛዎችን አመስግነዋል። ከዚህም ባሻገር በተለይም በተቋሙ ውስጥ በነበራቸው የጉብኝት ቆይታ ላይ ተቋሙ የነበረው ንጽህናና የተያዘበት መንገድ ደግሞ ለሌሎችም ተቋማት ዋቢ መሆን የሚችል ስለመሆኑ አንስተዋል ማለት ነው። ያው ከዚህ ጎን ለጎን ግን በቦታው በመገኘት የተመለከቱትን የመንግስትን ልማት የሚያግዙ ስራዎችን ምን ይመስላሉ የሚለውን በማህበራዊ ትስስር ገጻቸው ላይ ያሰፈሩበት ነው። ያው ሌላው በትላንትናው ዕለት የተጋራ ነው እንግዲህ ያው በሀገራችን የተለያዩ በተለይም የአረንጓዴ ኢኮኖሚን ለማጠናከር ታልመው የሚሰሩ ስራዎች አሉ። በአዲስ መልኩ እየጀመርናቸው ያለናቸው አሉ። ከዚህ በፊት ደግሞ ከአሰራር ጋር ተያይዞ ከቁሳቁሶች ጋር ተያይዞ ደግሞ ለአረንጓዴ ኢኮኖሚ ተስማሚ የሆኑትን የማስጠበቅ ያልሆኑትን ደግሞ የመቀየር ስራ እየተሰራ ይገኛል። በዚህም እንግዲህ በትላንትናው ዕለት በተጋራ ነው መረጃ ባለ 3 እግር ተሽከርካሪ ዱዱ የተሰኙ ተሽከርካሪዎች እንግዲህ የአዲስ አበባን ትራንስፖርት ለማገዝ ስራ ስለመጀመራቸው ተጋርተናል። በተለይም እነዚህ ተሽከርካሪዎች እንግዲህ ተሳፋሪዎችን እንዲሁም እቃን የመጫን አቅም አላቸው። አንድ ጊዜ ቻርጅ ከተደረጉ በኋላ እስከ 50 ኪሎ ሜትር ርቀት ድረስ መጓዝ የሚችሉ ስለመሆኑም ነው በመረጃችን የተጋራ ነው። ከዚህ ጋር ተያይዞ እንግዲህ የትራንስፖርት ፍሰቱን ከማሳለጥና በተለይም ለተጠቃሚዎች ከመጥቀም ጎን ለጎን ደግሞ የተጀመረውን የአረንጓዴ ኢኮኖሚ የሚያጠናክሩ ስለመሆናቸው የተገለጸ ነው። ብዙ ጊዜ እንደዚህ አይነት አማራጮች ሲመጡ ከጥገና ጋር ተያይዞ በተለይም ከፍተኛ ወጪ ሊያስወጡ ይችላሉ የሚል እሳቤ ያለ፣ ነገር ግን አነስተኛ የሆነ ደግሞ የጥገና ዋጋ እንዳላቸው ነው የተገለጸው። ይህም ከኢኮኖሚ አኳያ ለአሽከርካሪውም ለተጠቃሚዎችም ደግሞ እፎይታን የሚሰጥ ስለመሆኑ የተገለጸበት ነው። ከዚህ ባሻገር በሀገር ውስጥ ነው የሚገጣጠሙት። ስለዚህ ያው ከፍተኛ የሆነ የስራ እድል ይፈጥራሉ ተብሎም እንደሚጠበቅ ነው የተገለጸው። ያው ጎን ለጎን ግን በተለይም በትኩረት እየተሰራበት የሚገኘው የአረንጓዴ ኢኮኖሚን የማጠናከር ጅማሮን ደግሞ የሚያግዙ ስለመሆናቸው የተጋራንበት ነው። ያው ከዚህ በፊት ባለ 3 እግር ተሽከርካሪ በባጃጅ ነበረ የተለመደው። እነሱን መልከ ብዙ በሆኑ ምክንያቶች አሁን ላይ እየተጠቀምን አንገኝም። አሁን ግን የአረንጓዴ ኢኮኖሚውን የሚደግፉ ለተጠቃሚዎችም ለተሳፋሪዎችም ምቹና ደህንነታቸው የተጠበቀ ናቸው ተብሎ የታመነባቸው እነዚህ ተሽከርካሪዎች በትላንትናው ዕለት በይፋ ስራቸውን ጀምረዋል። ያው ሌላው እንግዲህ የሀገራችን የ2017 በጀት መጀመሪያ ላይ ሙሉ በሙሉ ወደ ማክሮ ኢኮኖሚ ማሻሻያ መግባቷ የሚታወስ ነው። ከዚያም በኋላ እንግዲህ ከማሻሻያው በኋላ ምን አይነት እመርታዎች ተመዘገቡ የሚለው በተለያየ መልኩ በዘርፉ ባለሙያዎች እንዲሁም ደግሞ በማሻሻያው ላይ ዋና ተዋናዮች የሆኑ አካላት ያደረጓቸው ክትትሎች አሉ፣ ጥናቶች አሉ። ከዚህ ጋር ተያይዞ እንግዲህ ከማሻሻያው በኋላ የውጭ ምንዛሬ ክምችት ሊያድግ ስለመቻሉ የተገለጸበት ነው። ከዚህም ባሻገር ያው እንግዲህ ኢንቨስተሮች አንድ ሀገር ላይ ኢንቨስት ሲያደርጉ የሚመለከቷቸው መሰረታዊ የሆኑ ነገሮች አሉ። ይህም የውጭ ምንዛሬ ስርዓቷ ምን ይመስላል የሚለው ነው።
ከማሻሻያው በኋላ እንግዲህ ለኢንቨስተሮች ሳቢ የሆነ ከባቢ መፍጠር ስለመቻሉ የተገለጸበት ነው። ከዚህም ባሻገር በዓለም አቀፍ ገበያው ላይ የነበሩ እንግዲህ ካምፓኒዎቻችን ተወዳዳሪነታቸው እንዲጨምር የሌሉ ደግሞ አዳዲስ ካምፓኒዎችም እንዲፈጠሩ ያገዘ ስለመሆኑ የተገለጸ ነው። ከማሻሻያው በፊት እንግዲህ የነበረው የብሔራዊ ባንክ የሚያወጣው ተመን አለ። ከዚያ በኋላ ደግሞ በጥቁር ገበያ ላይ የሚወጣው ደግሞ ተመን አለ። በዚህ መካከል ነው የብር ዋጋ ሲዋዥቅ የነበረው። በዚህም ወደ 17 በመቶ የሚጠጋ ልዩነት እንደነበረው ይገለጻል ማለት ነው። ከማሻሻያው በኋላ ግን እነዛ ልዩነቶች ለማጥበብ ስለመቻሉ ተገልጿል። ነገር ግን ያው ማሻሻያውን ተከትሎ በተለይም የዶላር ዋጋ ውድ ሆኗል፣ የብር ደግሞ ተመን ዝቅ ብሏል የሚል የተሳሳቱ ግንዛቤዎች ስለመኖራቸው የብሔራዊ ባንክ ገዢ ዶክተር ኢዮብ ከኢቲቪ ጋር በነበራቸው ቆይታ ገልጸዋል። በዚህም እንግዲህ የብር ተመኑ ትክክለኛ ዋጋውን እንዲይዝ ተደረገ እንጂ ካለው ተወዳዳሪነት እንዲቀንስ ስላለመደረጉ በመረጃችን ያነሱት ጉዳይ ሆኗል።